ጸልዬለት አውቃለሁ ምናምን አንዳንድ ችግሮች ስላሉበት ስለነገረኝ በክስ ምክንያት ምናምን ማለት ነው ፈጣሪ ይርዳል እኔ በወንድምነት ነው እንግዲህ ይሄ ሁሉ ከዛም በኋላ አንተ ጸሎት የሚጸልይለት በአካል ነው እንዴ ኖ አርናቴ በአካል አይቼው ባቆኩ ጥሩ ነው አይቼው አላውቅም ተገናኝተን አናውቅም አንቺ የጌታ ሰው ነው መስዬ እዚህ ጋር ይቅርታ አንቺ የሆነ ነገር ውስጥ ብትሆኚ በጸሎት ያስብሻል ላይክ እንደዛ እንደማለት ነው ሌላ ነገር አይደለም ኖርማሊ ወይ ፓስተር ኦኬ አይ ማለት የሰውነትን ቫልዩ እንድታረጊው ነው ሰው ስለሆነ ተጨነቀው ችግር የለም ስለዚህ ታቸው ከታች ያሉት ኦሬዲ ኮሜንት ተው እሺ እና የዚህን ያህል እንግዲህ ስላሰብኩለት ነው ሰው ስለሆነ ማለት ነውና ቀጠለን አንድ ሳምንት ጠፋብኝ ስላልሰማሽ ታሪኩን ይሄንን እየደገምኩልሽ ነው እንግዲህ ቀጥል አንድ ሳምንት አካባቢ 6 ቀን ጠፋ ከዛን ተመልሶ መጥቶ ጠበቃው አይነት ነው መሰለኝ እንግዲህ ኬዝ አለበት እስር ቤት መጨረሻ ስናወራ ስለ ኬዝ እስር ቤት እንዳለበት ምናምን እያወራ ነው መጨረሻ ስልክ ማውራት ያቆምነው ከ6 ቀን በኋላ እንደዚህ ተመልሶ መጥቶ አወራኝ ማለት ነው ከዛን እሱ ሳይሆን ጠበቃው ነው መሰለኝ አወራው እንግሊዘኛ ነው ያወራኝ ልጁ በአማርኛ ነው ሁሉ የምናወራውና ሲያወራኝ አንደርስታንድ አደረኩት ከዛን አፕሊኬሽን ነምበር ነው ያላከለ ለዛ ነበር በተደጋጋሚ የራኩለት የነበረው እና ያው ቪዚት ስታመጪ ደግሞ ሰው እንትን ይወስዳሉ ምንድነው ተመላሽ ብር አለ የያዘብኝ ብር 1050 ብር ነበር 1050 ብር ማለት ነው ሪሲት አለኝ እሱ ሶ 1050 ብር ስለያዘብኝ ያው ሐሳብ ይዝሻል ብርሽ ውጪ ሲያድር ያ ሰው ደግሞ ሳያወራሽ ሲቀር እና ሐሳብ ይዝሻል በዛ ቪዲዮ እንደወልኩለት ሁለት ደግሞ ለምን ጠፋ ብዬም ነው እኔ እየደወልኩለት የነበረው ቀደለም ያ ታውቂያለሽ የማዳም ቅመሞች ምን ያህል የዋህነት እንደሚያጠቃንና ምን ያህል ንጹህ ሆኖ ታውቂያቸዋለሽ እና ቀደለ ከዛም በኋላ እጮኜ ራሴ ከካርሊፍት ጋር ሄጄ አመጣሁት እኔ አቡዳቢ ነኝ ተቀበልኩት በሰላም አለፈ ምንም ነገር ሳይጠየቅ ማለት ነው እኔ እንደውም ለአፕሊኬሽን ነበሩ ቃል ዱባይን ጋር ራሱ ደውዬ ነበርና አያሳስብሽ ያልፋል ቻርጅ ዘምጦ ምናምን በቃ ኮንፊደንስ ይላክናም ሲለኝ በቃ ጌታ አለ ብዬ ተስፋ አድርጌ እንደዛው መጣ ማለት ነው ከዛ ሮብ ማክሰኞ ማታ ወደ ሮብ ጠዋት ነው የመጣው ከዛ ሐሙስ ነው እንደዚህ ብቻ ስልኬን አነሳ አወራ ማለት ነው ምን ሆነ ነው ምናምን ስለው እስር ቤት ነበርኩኝ መቼም እስር ቤት ነበርኩ ያለሽ ብሬን አትይ ሰው ስለሆንኩ ኖርማል ወሬ ያወራው ቀጠልኩኝ አይዞህ እግዚአብሔር አለ እና ምክንያቱም ምናምን ነገረኝ ምናልባት የጮኛውን ስምና አድራሻ ብናገር ምናልባት ልታቋት የምትችሉ ሰው ሊሆን ይችላል አጅማናትና የሆነ በሷ ኬዝ ነው ምናምን ብሎ አሁን ይሄ ፕራይቬት ስለሆነ ይቅርብኝ በዚህ አልሄድበትና ብቻ የራሱ ሚስጥሮች ነገረኝ ማለት ነው ከዛን አይዞህ በቃ ጌታ አለ ምናምን ብዬ አንተም ወሰነ ማድረግ ያለብን ነገር አድርጋ ፍላወር አንዴ እኔ ተታርግልኝና ሲኦል እንደነት መንገድ አብረን ስለሆነ እኔ ከፈሎሮቼ የሚደበቅ ነገር ኃጢያት ነው እና ንገሪያቸው አቅምሻቸው በውስጥ ምንም የለም እዚሁ ንገሪ ኦኬ ችግር የለውም ምናልባት እኔ የራሱ የሱ ፕራይቬት ስለሆነ ብዬ ነው የራሱ የጮኛው ሚስጥር ስለሆነ ብዬ ነው አሁን ብዙ ሰው እየሰማ ባይወራ በኋላ ግን አውሩ ካላችሁ ላወራ እችላለሁ እሱን ከመጣ ምክንያቱም መጥቶ አሁን ብሩን እንኳን ቢመልስ ኖ ሃይላይቱ እሱ ስማት በመሃላቸው አለመግባባት አለ አለመግባባት አለና ሲል እና በጣም ሁሌ ይናደዳል በሷ ማለት ነው እና በቃ እንደውም መጨረሻ ላይ ምን አለ በቃ ለተዋት እያሰብኩ ነው በጣም ነው ማፈቅራት አለኝ በቃ እኔ እንደሷ ማፈቅረው ሰው የለም ታማኝ ወደ ፖይንት ልትመጭ ነው እኔ ገባኝ ነገር ስላለ ወደ ፖይንት ልትመጭ ነው ወደ ፖይንት በመጣት ከዛ በተዋት ነው አለ እሺ ኖ እሱ ያለኝ አሁን ቅርብ ጊዜ ነው ያለኝ እንደሚወዳት ግን በጣም እንደሚናደድባት ምናምን ነገረኝ በቃ እግዚአብሔር አለን ብለን ይሄ ስላልነበረ ኢሹአችንም የተገናኘንበትም የተዋወቅንበትም ሐሳብ ቪዛ ስለነበረ ይሄንን ዘለን 26 ቀን አለሽ 20 ቀን አለሽ 15 ቀን አለሽ እያለ ቀጠለ ወሬው ማለት ነው እንደዛ እየተባለ
ቪዛዬ እሱ ጋር ለማሰራት ለቪዛ ኢንፎርሜሽን አዲስ አይደለሁም። እኔ በራሴ ቪዛ ነው የምሰራው። ግን ስለ ቪዛ ኢንፎርሜሽን ስለ ሌበር ከኢንፎርሜሽን ብቻ ነፃ አይደለሁም። በተሻለ መጠን የምከታተል አይነት ሰው ነኝ እና ከዛ ለምን በሱ ለማሰራት ፈለኩኝ በግልጽ ነው የነገርኩት። እኔ ሳወራሽ በግልጽ ነው ማወራሽ። እንደዚህ ብዬ ነው ማወራሽ። ምንም ዙሪያ ጥምጥም አያስፈልገኝም። ከዛም ለምንድን ነው በሱ ማሰራ ሳላሪ ሰርቲፊኬት መንዝሊ እንዲያስገባልኝና ለጮኛዬ ስንጋባም በቅርቡ ስለምንጋባ እኔ በሱ ስር ስለምሆን ሜቢ መኪና ተበድረን ለመግዛት ብር ለተበድረን ቢዝነስ ለመጀመር ዋቴቨር ብቻ ለዚህ ስለሚያስፈልግ በግልጽ ነገሬው ስንት ብር እንደሚያተርፍብኝ እያወቅ ስራ አለኝ አልኩት ማለት ነው። ምክንያቱም እንደ ወዳጅ ስላየሁት እንደ ቤተሰብ ስለተያየ ማለት ነው። ከዛ ይሄ ነው ምክንያቴ በሱ ማሰራበት እንጂ ማሰራበት አጥቻ አይደለም። ቪዛው ቀጠለ ስንት ቀን ነው? በ24ኛ ቀኑ እንደዚህ ይሄ ጀምር ማለት ጀመርኩኝ ማለት ነው። እጮኛዬም አይጀምርም እንዴ ነው ሲለኝ በቃ ጀምር ምናምን አልኩት ስለው ከሷ ጋር ጥሩ አይደለውም አለኝ። እንግዲህ እውነታውን ፈጣሪ ነው የሚያውቀው። ያለኝ ስለማምነው ነው ይሄንን የምናገረው። እየዋሸሁ ስላልነበረ ችግር የለም። አብረው ተኝቶ ይሆናል የሚያወራት ሊሆንም ይችላል። ቴክኒክ አላውቅም ብቻ ከዛም ቀጠለ ጀምር አልኩት። እሱም ካምፓኒው ተዘግቶብኛል አለና እንትኑ ላከልኝ ማለት ነው። ምንድነው እሷ ሌበር ኦፈር ሌተር እንድትብለ እኔ የኔንም የባልሽን የዛሬውንም ልኬለታለሁ። እጮኛሽም አለ ያው ባልሽን ስለምንጋባ ባልሽም ይላል እንደዚህ አይነት ንግግሮች አሉና ልኬላታለሁ እና የሷ ካምፓኒ ይሻላል አጅማን ስለሆነች የምትሰራው ለኢንሹራንስም ለምንም በሚለው ማለት ነው። ይሄ በእውቀት ነው ነገሮች እየሄዱ ያሉት ማለት ነው። ኦኬ እሺ እኮ ያንተ ካምፓኒ ምናልባት አየር ለሚዘጋ ከሆነ አይ ዶንት ኒድ ቴንክ ዩ እኮ እንደውም ልልክ ነበረ ምናምን እያልን ቀጠለ። ከዛ አይ ዶንት ኒድ አንድ ሁለት ነው መሰለኝ የዋለ አይ ዶንት ኒድ አልፈልግም ነው አንድ ሁለት ነው የዋለ ምን አልሽኝ እናቴ? አይ ዶንት ኒድ የምትለው እንግሊዘኛ እኔ አልፈልግም ማለት ግልጽ እንዲሆንላቸው ነው። እሺ አንቺ አይ ዶንት ኒድ ማን ማለት አይ ዶንት ኖ ለምኑ ነው ነው አንቺ ነሽ እኔ አይ ዶንት ኒድ ስለሽ አረ እንደዛ አይደለም እኮ ያልኩት። በደንብ እየሰማሽ ድምጼ ማይሰማ ከሆነ እንትን እላለሁ ኤርፎኔን ለማውጣት ሞክራለሁ። እቃ እያጠብኩ ነው ማውራት። ታውቶች ታላል ትንሽ ድምጽ አለው። አይ ዶንት ኒድ ስትይ እኛ ላይ አልፈልግም ነው። እሺ ኦኬ እሺ ጋስ ያልገባኝን ነገር ልጠይቅ እንጂ አይ ዶንት ኒድ አይ ጠይቂ። ምክንያቱም አይ መጠየቅሽ ልክ ነው። አሁን በደንብ ይሰማል ብዬ አስባለሁ። አሁን ቆንጆ ነው ውዴ። እሺ ኦኬ እና ቀን ይቀረዋል 5 ቀን እንደዚህ ሲቀረው እሺ 5 ቀን ምናምን ስለሚቀር ታፍላወርዬሽ ማሪ ስለጠየቁኝ ነው። እሺ ሳረው ስለዚህ 5 ቀን ስለሚቀረው ኦቨርሲ ውስጥ ሊገባ ቀራማውስ ሊገባ እንዴ እኔም እኮ ማሰራበት አላጣውም። አንድ ማቀው ሰው የሚሰራ ቪዛ ስላለ ለልጆችም እኔም ያሰራውበት ቦታ ማለት ነው። አወራሁት። ኢትዮጵያ አይደለም የሌላ ሀገር ዜጋ ነው፣ ህንድ ነውና አወራሁት። ሰኞ ዕለት እስከ ጠዋት ኦፈር ሌተር ካላክ ብር አያስፈልግም ለኦፈር ሌተር። ግን እሁድ ወደ ቸርች እየሄድኩኝ 10 ሰዓት ከ36 ደቂቃ አካባቢ አስገቢ ወርቂ ብሩን ሲለኝ ውይ እሺ በቃ ኦፈር ሌተር የምታወጣ ከሆነማ ኦኬ ብዬ አየር ላይ ብሩን ከአካውንቴ ትራንስፈር 1950 ድርሃም ትራንስፈር ካረኩለት በኋላ ቴንኪው አለኝ። ቀድሞ እሱ እንደምልክ ስለሚያምነኝ ነው መሰለኝ ቴንኪው አለኝ ቀደም ብሎ ማለት ነው እንደውም እና ከዛን እሺ ምናምን አልኩት። ኦፈር ሌተር ብዬ ሰኞ ወደ ስራ ስመለስ የለም። ከዛን እኔ ማትልከው ከሆነ ኦፈር ሌተሩን አካውንቴ ልላክ ብሩን አስገባልኝ አልኩት። ነግሬዋለሁ፣ እንደዚህ ብዬ ቀደም ብዬም ነግሬዋለሁ በምንደዋወልበት ሰዓት። ከዛን አካውንትሽን ላኪ አለኝ። እንትን ብለው ጠቅለል ስናረገው ይሄን ሁሉ ብር ተቀብሎት ኦልሬዲ አሁን ስልክ አያነሳም ነው አነሳም። አሁን 12 ቀን ነው ወደ 15 ቀን አሁን
ኦሬዲ ከአንድ ቀርበሽዋል አንቺ ከይቅርታ ኖ አይ ህይወቴ የተገለጠ ነው። ችግር የለውም። በዚህ ምንም ነገር የለም። ጁዬ አበባ ስጪ፣ ጁዬ ነው አበባ ስጪ። ከዛን እየጠቀለልኩት ልጨርስልሽ። ከዛን አይደውልም፣ እጮኛዬም ይደውላል ምናምን ምንም አያነሳም። ከዛን በኋላ ብሩን ላክልኝ አልኩት። አላከም። ኦፈር ሌተር ሰውየውን ስለማቀው የሌላ ሀገር ዜጋ ነው፣ ህንድ ነው። ፕሊዝ እኔ አሁን አልኩት 1000 ድርሃም አካውንቴ ውስጥ አለ። እውነት ለመናገር ነበረ፣ የሰው ብር ነው ግን ነበረና እሱን ላስገባልህ ብር ብለህ እንዳጨቀጭቀኝ ታውቃለህ። እኔ ብር በሰዓቱ ስለማስገባ እንዲህ አትጠይቀኝ፣ ተባበረኝ። እጮኛዬ ነው ታውቃለህ፣ ከኢትዮጵያ እንደመጣ ነግሬዋለሁ። ይሄ የህንዱ ራሱ ያውቃል። ግን አሁን ይኸውልሽ አንዴ የተወዛገብ ነው ምን እንደሆነ ታውቂያለሽ። ነገሩን ማሰሪያ እናድርግበት ብለሽ ከዛ ፈታሹ ማሰሪያ ቆይ አሁን ነው ማስራው እኮ። እሺ እናቴ ታገሽኝ አንዴ ቃ ከዛም በኋላ እሱ በቃ ይሄ ህንዱ ኦፈር ሌተር አወጣ። አርብ ነበረ ቀራማ ውስጥ የሚገባው። አርብ ቀን ስታተስ ቼንጅ አድርጎ ላከልኝ። 3 ስታተስ ቼንጅ አድርጌ ከተደረገ በኋላ ዲፖዚት ይደረጋል። የተያዘው 1050 ብር አንድ በይ የላኩት ቪዛ እንዲሰራ 1950 ድርሃም አለ እና ሁለቱንም አላስገባም። አስገባለሁ ብሎ አካውንት መልሶ የኔን አስልኮኝ አላስገባም። ከዛ ሌላ ውሸት ያስኩበት። እሱን ልንገርሽና ላብቃው። በጣም ብዙ ጭቅጭቄዋለሁ። ይሄንን ተይው በቃ ጭቅጭቄዋለሁ። በጣም ደውዬ ቮይስ ልኬ ምናምን ደግሞ ሌላ ልጨምር ነው ማለት ኖ አይ የዋሸኝም ብቻ ስክሪን ሪከርድ ያደረኳትን ልንገርሽ። እሺ አንድ ደቂቃ ኢትዮጵያ አስገባልሻለሁ። በቃ ኢትዮጵያ ላስገባልሽ አካውንት ላኪ ያለኝ የጮኛዬን ወንድም አካውንት ላኩለት። እሺ ለምሳሌ ኦንላይን ላይ ሊኖር ስለሚችል እሱን ነው በደንብ ቶሎ የምጠይቀው ብዬ በዛው ጮኛዬም ስለማያት ላኩለት። አላስገባም። ጠበኩት። አታስገባም አልኩት። ከዛ እስቲ አልኩት አንተ ይሄ የኔን አካውንት ለሚያስገባው ሰው ሼር አድርገህለት ከሆነ ስክሪንሾት ላክልኝ አልኩት። ስንት ሰዓት ነው መሰለሽ የላኩለት? እኔ ማሳየት እችላለሁ ቪዲዮ ከፍቼ። 1 ሰዓት ከ36 ደቂቃ የላኩለትን አካውንት 6 ሰዓት ከ30 ደቂቃ ድጋሜ ስጠይቀው ስክሪንሾት አድርገህ ላክ ብዬ ስጠይቀው ምን ያደርጋል? ከ2 ደቂቃ በኋላ የሆነ ሌላ ስልክም አለውና በዛ ሄዶ አካውንቱን ላከና ልክ እንግዲህ ይሄን ሁሉ ሰዓት ኬር አላረገውም። የኔን ገንዘብ የኔ ጥያቄ ምንም ቫልዩ አልነበረውም ማለት ነው። ሄዶ ቴክስት አደረገና እሺ ወንድሜ አስገባለሁ አለ። ከዛን ፌክ እንደሆነ በቃ ገባኝ፣ እያዋሸኝ እንደሆነ በትክክል ገባኝ ማለት ነው። ውሸቱን ብሩ እንደማይመልስልኝ። ከዛን ታገሺ ቆይ አንዴ የፍቅር ገጠመኙን ላመሰለኝ ውዴ። በአጠቃላይ ደላላ ነው ልጁ። አይዲ ላሰራልሽ ብሎ እጮኛሽን ላመጣልሽ ብሎ የከፈልሽውን ብር በላሽ ነው አይደል? በቃ ፋይናሊ ይሄ ነው ፋይናሉን እኮ ፋይናሉ በቃ እጮኛሽን አመጣለሁ ብሎ ብርሽን በላው አይደል እንዴ? እኔ አንድ ሳህን ሩዝ እስክበላ ድረስ ዝም ብዬ አልገባኝም። ማር ሩዙ አሁን ሁላ እንትን ብሎ አሁን ምግብ ሊያስፈልገኝ ነው። እሺ ችግር የለውም። በእኔ ግብዣ ትበያለሽ ድጋሚ አያሳስብሽ። እሱን ተውዴ ስልኩ አለሽ? አለኝ። ኦኬ ስልኩን ስጭና እንጠይቀው خلاص። ለዚህ ነው እኔ ታሪካዊ አመጣጥ ማውራት ሲጀምሩ ገደብ ይደረግበት ምለው ለዚህ ነው። ስለምጠይቅ እኮ ነው መሲ፣ እየሰማሁሽ ነበር። ዲፕ ነው የምጠይቀው። አንቺ እኮ ጸሎት አድርገሽለት እሱንም ነገርሽን ትጸልይለት ነበረ ምናምን ነው አይደለም? ለምን እንደተናገርኩ ታውቂያለሽ መሲ? ሰዎች ቫልዩ ማረጉሽን ሰዎች ቫልዩ ማድረግ የለብሽም። እሱ ነገር ነው ያናደደኝ። አሁን ያልሻቸው እንግሊዘኞች ረገጣም ይሁን ምስጋና እንግሊዘኛ አይገባኝም ማሪ እሺ 05 ማለት ጥቅም ነው። እሺ ጥቅም ነው። በውስጥ ልላክልሽ ወይስ ሁሉም ሰው ቁጥሩን እንትን ይበለው? ሁላችሁም ሴቭ አድርጋችሁ ለልጁ ደውሉለት። ያላ ስጭኝ እናት 05 ቆይ አንድ ወደ ዋትስአፕ ልመለስ። ጋይስ እንጀራ ምን አለው? 08 05 75 12 ሳሪ እንደውል እንዴ እንደውል ዘፊያ ገንፎ የበላው ልጅ ስልክ ቁጥሩ ምን አልሽ? እሙዬ የማርያም ልጅ ሚውት አርጊ። ቆይ አስመርጥሻለሁ። ቆይ ሚውት አርጊ። እርፍ
ጋይስ ትኩስ እንጀራ የምትፈልጉ ዛሬ መጥቷል። ሰላም ነው። አጀንዳ ማል አንቺን ረከቦት ለመግዛት ማስገባት አልነበረብኝም። እውነት ፈጣሪ በሚያውቀው ማለት ነው። ይቅር በሉኝ ውዶቼ። የኔ ረከቦት ቢቀር ሳሪ ገንፎ ልንበላ ነው በድጋሚ። ይሄኮ ያውልሽ ስልኩን ጽፎ ገንፎ ብሎ ወጣ። አንቺ ገንፎ ብለሽ ነው ሴቭ ያረግሽው? አይ ማሪ እስቲ እንትን በይ እና ምን አርጓን ነው እሷን? ፍቅረኛዋ እሱ ነው። እችንም አንድ አይነት ያችን ሙድ ነው የተጫወተባት። እስቲ ማርያምን በይ ማቤቴን እቺ ደግሞ ከዛችኛዋ ለየት የሚያረጋት እቺኛዋ ትጸልይለት ነበረ። ማሲዬ ይቅርታ ያውልሽ ሚውት አድርጊው አንዴ እኛ እናውራ ውዴ። እንዴ ከቅድም ምን ይቅርታ ነው? እቺኛዋ ትጸልይለት ነበረ። በቃ ኦፕን ነኝ ጥሩ ሰው ነው ሰውን ከቀረብሹ ምናምን ጥቅስ ነው የምታበዛው። እቺኛዋ ደግሞ ያቺኛዋ ደስ የምትልሽ 9000 ድርሃም ሰጠችው። 9 ቀን ቤቷ አደረች። ከዛ በኋላ ሲጣሉ ብሬን በላኝ ብላ መጣች። ከዛ እሱ መጣ ነጭ ፓንት እንደለበሰ ቢጃማ ነው ግን ረዘም ይላል ከፓንት መጣ። ሲመጣ ጊዜ ምንድነው ስለው በመዘብዘፊያ ገንፎ እያበላችሁ ቤት እያጸዳች ምናምን የሱ ቁምጣ ለብሳ ፎቶ ይዞ መጣ። መረጃ አለኝ ራሷም ቤቴ ትኖር ነበር ብሎ እሷ መዳም ቤት ነው የምኖረው አይደል። አሁን ደግሞ ያንቺ ከዚችኛዋ ለየት የሚያረጋሽ ልጁን በአካል አግኝተሽዋል? አላቅም ማሪ አግኝቼዋለሁ። እኔ አላቅም። ያችም እኮ እንዲህ ነው ያለች 800 ሰው አስቀምጬ ውድ ወይ ችግር የለውም። እኔ የዋሽሁት ነገር ስለሌለ የፈለግሽው ድረስ መሄድ ይቻላል። እሺ ስምሽ ማን ነው ያንቺ? ወርቅነሽ። በወርቅነሽ ነው የሚያውቅሽ? አዎ እኔ ትክክለኛ ስሜ የፓስፖርት ስሜ ወርቅነሽ ነው። ምን ቁጥር የምጽፊው ማሬ? ተረጋጊ ስልሽ አትረጋጊ። ሚውት አርጊ፣ ገብተሽ ሚውት አርጊ። ከዛ አስመርጥሻለሁ። ቤቱ የመሲ ቤት ነው። እሱ አጀንዳ ይዛ ነው እና ምን እባክሽ ሚውት አርጊ እንዴ። እና ማሬ አንቺ አርጊኝ። ውሃ ይዤ ነው ማሬ። አንቺ አርጊኝ። ቀይ አጥብኩ ነው። ሚውት አርጌሻለሁ። ጋይስ መሲ እስከምትደውል ድረስ ትኩስ እንጀራ የምትፈልጉ እንጀራ፣ ሽሮ፣ በርበሪ እንዲሁም ደግሞ ረከቦት፣ ቆሎ፣ ተልባ ሁሉም አለላችሁ። እሺ ዛሬ እንጀራ የምትፈልጉ መጥቷል። ትኩስ እንጀራ እሙ የማርያም ልጅ ጠብቂኝ፣ አስመርጥሻለሁ። እሺ የመሲ አጀንዳዋን ትጨርሳለች ጊዜ ረከቦት አስመርጥሻለሁ። አለታም እንደ ብሎ ሰላም ዛሬ ቶሎ ብለሽ አስመርጭኝ። እሺ ማሬ ተረጋጊ። መሲ ቤት እኮ ነው። ወይኔ ይችላል ታዲያ ነው አስመርጫት እንዴ። እሷ እኮ ሳህኗን እያጠበች ነው ይሄንን አጀንዳ የነገረችን። ወይ እንዴባ እሺ ላኪኝ። እሺ ችግር የለም። እሺ ላስመርጥሽ ማሬ። አይ አጀንዳሽ እንትን እንደዚህ ነው አስመርጫት። እሞ የማርያም ልጅ ሚውትሽን አንሺ፣ አስመርጫት። መሲ እንዴት እሞ የማርያም ልጅ ወይም ሳሪ አስመርጭኛው ቶሎ ብለሽ። እሺ ስራ ቦታ ተስተምራለህ ብዬ ነው። እሺ እሺ ምን አይነት ነው የምትፈልጊው? ትልቅ ወይስ ትንሽ? እኔ የምፈልገው ሚዲየም ነው። ትልቅም አይደለም ትንሽም አይደለም፣ መካከለኛው የ6 እንትን የምትይዘው ቶሎ ብለሽ። ነጩን አይደለም ያኛውን ነው የምፈልገው። ያኛውን ይሄ ብለ እንትኑ ምንድነው ይሄ ወርቃማው ነገሩ? ወይስ አዎ እሱ ነው። አዎ እስከ ማስቀመጫ ነው። የጀበና ማስቀመጫ አለው፣ የስኳር አለው፣ ማጨሻ አለው። 350 ዴሊቨሪ ፍሪ። ኦኬ አይቀንስም፣ ከሱ አይቀንስም። 350 ዴሊቨሪ ፍሪ። ይሄው እዚህ ጋር ላሳይሽ። ይሄው አየሽ፣ ይሄው የስኳር ማስቀመጫ አለው፣ እዚህ ጋር ማጨሻ አለው። 350 ዴሊቨሪ ፍሪ። ኦኬ በቃ አስበናግርሻለሁ። እሺ በውስጥ አወራሽ። አስበሽ ልትገዢ ነው? ሆድሽን ቁርጠት ተቅማጥ እንደያዘው ስትታደፍ የነበርሽ የሷ አጀንዳ ስታቆረፍጅ የነበርሽ ቀጥ አሁን ይኸው እመቤቴ ነው ገንፎ ነው የሚለው። ይኸው እመቤቴ አያነሳም። ውዴ ቁጥሩን አንዴ ትደግሚልኝ ወይም እስቲ ልጻፍልሽ?
ሀቢብቲ የሰጠሽኝ ቁጥር ገንፎ ብሎ ነው የወጣው እኮ። እስቲ 05 ከዛስ 05 08 75 12 12 ማርያምን ዕቃ እያጠበችው ያ እግዚአብሔርን አይ አይደለም እናቴ ማዳም ሳሎን ናትና ወደ ዋትስአፕ እየሄድኩ ነው። ዕቃ እያጠብኩ አይደለም ፖዝ ያደረገብሽ እራሱ ቁጥር ነው። ዋትስአፕ የኔ ዋትስአፕ ላይ ዛሬ ነው ፎቶውን ያጠፋው። ሌላ ቁጥር አለው እሱንም ነግርሻለሁ። ቦቲም ላይ ግን የራሱ ፕሮፋይል አለ። ይከታል በቦቲም አልደዋወልም። ቦቲም ላይ ከማንም ከጅንን ውጪ ከማንም ጋር አልደዋወልም። እሺ ያኛውን ቁጥሩን ልስጥሽ። አንደኛውን ቁጥሩን ስጪኝ። በቃ እኮ ይሄ ቁጥር እኮ እሱ ጋር ሲጠራ እኮ መሲ ብሎ ሴቭ አድርጎታል። ያያል። ይሄን እዚህ ቁጭ ሆኖ ታብታብ እያደረገ ነው። 0502 0502 77 77 11 02 10 ሰከንድ ስጪኝ ላውራ ከይቅርታ ጋር ከፈቀድሽልኝ። ዲማሪ ሎኬሽኑን አይ ሎኬሽኑንም ልኮልኛል። በቃ አሁን እኔ ስላልቻልኩ ነው። እኔ በሎኬሽን እጅ እንትን አይደለም በስልኩ ነው ውዴ። ሌላ ወሬ እንዳታወሪ። በቃ ብርሽን ቢዚ ስለ ብርሽ ነው። ስለ ሎኬሽኑ ለምን ሎኬሽን ይልክልሻል? ኖ አሁን ሌላ ኮስ እሺ ሚውት አድርጊ ውዴ በማርያም ወይ ደግሞ ራስሽ ዳርሽ እንዴ በአንድ ወገን ታዝኝለታለሽ፣ በአንድ ወገን ደግሞ ሎኬሽን ላከልኝ። ሎኬሽን የሚልከው አንድ ሰው እኮ መሄድ ሰው ሲኖር ነው ሎኬሽን የሚላከው። خلاص ቁጥሬን ስለሚያውቀው አያነሳም። አቤነዘር ሂዱ ውጣ ከዚህ መሲ ተረጋጊ። ላይ ምንድን የምረጋጋው ምን ሶና አየኝ። ጤነኛ ናችሁ ግን ኮሜንት ላይ ያላችሁ ሰዎች? خلاص የኔን ቁጥር ስለሚያውቀው አያነሳም። ምክንያቱም እኔ ከዚህ በፊት በዛ በገንፎ ታሪኩ በጣም ብዙ ደረጃ ነው የተደራረስነው። ጋይስ ማዚ ፋሽንን ፎሎ አድርጓት። እኔ ደውላለሁ ለማለት ማዚ ፋሽን ፎሎ አድርጓት። ማዚ ፋሽን መሲ አንቺ ኮንትን ስላለው ይሆናል የኔ ስም ይወጣለታል። በተአምር አያነሳም። ሳሪ አንቺ ደውይለት። እሺ ቁጥሩ እዚህ ላይ ተሰጥቷል ኦፊሻል። አዎ ሰፈር 50 እንገርሽ። እሺ 05 08 75 እሺ ብያለሁ 12 ጋይስ ማዚም ፎሎ አድርጓት። እኔንም ፎሎ አድርጉኝ። 1 ሚሊዮን ልገባ ነው። አይ መሲ በሌላ ቁጥር እንደደወልሽ ያውቃል እኮ ወዴ ይታ አይደለም እንጀራ በርበሬ ፈልጌ ነው ያለሚቱ ግቢ ውዴ። ይሄን አይደለም የምንፈልገው። ግዴው አያነሳም። አዎ ይመስለኛል መጀመሪያ አንቺ ደውለሽ ነበር። ከዛ ስለደወልሽ እንዴት ዋላችሁ? ሰላም ነው አለሚቱ እንዴት ነሽ? ማለይኩም ሰላም።
አለን ውዴ ሰላም ነው አልሐምዱሊላህ በዋትስአፕ እያናገርኳችሁ ነበር ዜድ አልገባልኝ ብላ ነው ሰውዬ ሎኬሽን ላኪልኝና አሁን ከዛ ይዤልሽ ልንጣ ብሎኝ ነው እነሱ ሎኬሽን እንትን እንዲመጣ ድሪቨሪ እንዲመጣባቸው አይፈልጉምና እሺ በርበሬ ምንድነው ሎኬሽን ላኪልኝ እሱ ጃህስ እንድታረጊለት እሱ አሁን ይደርሳል ማለት ነው እሺ ነይ ሎኬሽን ልላክልሽ ላኪልኝ ሃይቤ እንት ወጣባለሁኝ አሁን እያወራኋችሁ ነበር እስቲ የታለ ቁጥርሽ የታለ መጨረሻው 93 መጨረሻው እስኪ የለም ዜድ ላይ ይሆናል ለትሷ ልታፈጠር ይዳል ዜድ ቁጥርሽን ንገሪ 05 3 ጊዜ 55 0555 31 እሺ 93 እሺ ምንድን ነው የምትፈልጊው እንትን አለሽ አዋዜ አዎ ስንት ነው ሩብ 15 ግማሽ 30 ኪሎ 60 ሩብ አርግልኝ እሺ አዋዜ እሺ ድርቆሽ አለሽ የለም ድርቆሽ አልቋል ዛሬ አላስ እሺ ደግ እንጀራ አርግልኝ አንድ ኪስ ሌላስ ቆሎ አለሽ አዎ ቆሎ አለኝ ገብስ ለውዝ ሽምብራ ሱፍ የተቀላቀለና ገብስና ሱፍ ብቻ የትኛው ይሆንልሽ ወይ ጽጌ የተቀላቀለው ሽምብራ ያለው ግማሽ ስንት ነው 25 ግማሽ አርግልኝ እሺ ሌላስ ያቦ ቆሎስ አለሽ ግማሽ 25 እሺ አርግልኝ ስንት ሆነ ሂሳቡ እሺ አነሳ መሲ ምን ልበለው አንድ ጊዜ አለም መሲ እንዳትሄዶቻ እንዲና ሰላም ነው ስልክ እየደወልን ነበር አታነሳም ከይቅርታ ስራ ላይ ነበር እሺ ይቅርታ መሲ ፈልጋህ ነበር ግን ያው መሲን ስላላነሳላት እኔ ላውራ እሺ ችግር የለም መሲን ብትደውል መሲ ብርጅስቶ ወንድሜ ትደውልልህ እሷ አንድ ልጅ እዚህኛ ጋር መታ ነበረ እና ይመስለኛል የሆነ ብር ምናምን ነገር ሰው አመጣለሁ ብለው ምናምን መሰለኝ ኬዝ አላት አንተ ጋር ልጅ አመጣለሁ ብላ መሰለኝ ከሷ ጋር ኬዝ አለ ባለቤቷ ወርቅነሽ የምትባል ባልሽን አመጣለሁ ብሎ ብር ይወሰደብኝ አውና እባካችሁ እንደዚህ ብሎኛል ስትል መሲ ሴቭ ስታረገው ስልክን ከዚህ በፊት አውርታችኋል ይመስለኛል አው መሲ ብርጅስቶና ከዚህ በፊት አውርታችኋል ጥሩሽ ችግር የለም እና ወርቅነሽ ምንድነው ጉዳዩ በእናት ምንድነው ታዲያ ባለቤቷን አመጣለሁ ብለ ያቆየባት ባለቤቷን አቆይቶብኝ አይደለም አቆይቶብኝ አይደለም አምጥቶታል 1950 እና ተመላሽ 1050 ድርሃም መሲ አውሪያት እንጂ የነገርኩሽ ኦኬ እሺ ወንድሜ ተመላሽ ነው ይቅርታ ማርያም በስተት ነው እኔ ተመላሽ ብቻ አይደለም ቆይ አታደባብሰው በይው ተመላሽ ብቻ አይደለም 1950 ድርሃም ሪሲት አለኝ ቴክስት አለኝ የካርድ ስክሪን ያረጋግጣል ኦኬ 3000 ነው አንተ ጋር ያላት እሺ ትሰጣታለህ ያው ይመስለኛል እሷ ችግር ላይ ናት ታውቃለህ ዋትስአፕ ላይ ብሎክ አድርጓታል ገንዘብ ምክንያቱም ለምን እንደሆነ ታውቃለህ ያለችበት ነገር በጣም ችግር ነው እኛ ደግሞ አዋጡልን ስትል ልናዋጣ አልቻልንም እሺ ወንድሜ አመሰግናለሁ እሺ አንተ በእናትህ ተባብራ ምክንያቱም እዚህ ጋር ገብቷል እኛን እርዳታ ፈልጋ ስትመጣ ነው ታውቃለህ አይ ነው ኦኬ እሺ አንተ ብሎ ካርጎኛል ምናምን አለች አልቦለካትም ታዲያ 11 ቀን ስልክ የማያነሳው ምክንያት ምንድነው ኦኬ አሁን ምን እንደሆነ ታውቃለህ ትክክል አዎ በየጊዜው ሰጥሻለሁ ብሎ ማዋሸት ትክክል እውነት ነው አይ ነው አዎ ችግር እኔ እረዳለሁ ግን ልጅቷ ምን እንደሆነ ታውቃለህ ከኛ ገዛ ፈልጋ ስትመጣ እንደዚህ ስትለን ችግር የለም እሱ ጋር ካለ እሱ እንዲሰጥሽ እናድርግ ከማለት አንፃር ነው ምክንያቱም ታውቃለህ አንዳንድ ጊዜ ሲቸግር ነው በጣም ኦቨር ሆኖ ወደ ሚዲያ ላይ የምትወጣው እንጂ ካልቸገረ አትወጣም እሺ ወንድሜ መች ትሰጣታለህ ያው እኛ እንትን
አዎ የኔ ስልክ ነው። ያው መቼ ትሰጣታለህ? እኛ እንትን እንበላት ካለችበት ነገር አንጻር ይመስለኛል። የምር አመሰግናለሁ። የምር በጣም አመሰግናለሁ። ታሪክ መዘርዘፊያው እስካንቱ ልብስ ልዘበዝፍበት ነው። ሲጀምር እኔ ምናልባት ላታውቂኝ ትችላለሁ። ሳሪ ነኝ ግን መሲ ደውላልህ ነበረ። ለዛ ነው ችግር የለም። እሺ በጣም ይቅርታ ወንድሜ ስለረበሽን ማርያም በጣም ይቅርታ። እንደው የምር አግዛት ያለውን ነገር አግዛትና እኔም ሰፖርት አረጋታለሁ። መዘርዘፊያውን አምጪና እዚህ ልብስ እንዘብዝብ። እረዳለሁ ወንድሜ ማለት ችግሮች እንደሚኖሩ እረዳለሁ። ግን እሷ ገብቷል ካለችበት ነገር አንጻር ነው እንጂ እኛ ጋር የመጣችው አንተን ግን ብር ነበረኝ እንደዚህ ብሎኝ ምናምን ስትል በቃ እሱ እንደውላት ብለን ነው መዘብዘፊያ አምጪና ልብሱን እንዘብዝብ። ትንሿን መዘብዘፊያ ባለፈው የገንፎ የተቀመጠበትን እውነት ነው የገንፎ የተቀመጠበትን መዘብዘፊያ አምጪ። አሁን እሷ ምን ትሆን አንተን ለመውቀስ ምናምን ፈልጋ አይደለም ለመውቀስ ምናምን ፈልጋ ሳይሆን ይኸውልህ ምን ተነጋገርን መሰለህ እሷ እኛን እገዛ ስትፈልግ ስትጠይቀን በእንደዚህ አይነት ነገር ሰፖርት አላደረግሽም ብለን ስንል እኔ እኮ ብር ነበረኝ ግን እንደዚህ ልጁ ስላልሰጠኝ ነው ስትል ችግር የለም እንደውልለታለን ብለን ነው ወደ አንተ የደወልን። ሌላ ምንም አይነት ኬዝ የላትም ልጅቷ። አዎ ወንድሜ ሳለ እሺ ስለ ጨዋነት አመሰግናለሁ። እሺ ሰራተኛ ፈልጊን እንጂ ሰራተኛ ከአሁኑ የገንፎ እህል አስመጥተሻል እንዴ? አይ ኖ አይ ብላለች። ልጁ በጣም ጨዋ ነው። በዝርዝር ታዘጋጅ እያልኩሽ አይደል እንዴ? ከሳሪ ጋር የመጣው የገንፎ እህል። ኦኬ አሁን ያለው ነገር በነገራችን ላይ ወንድሜ ተጠንቀቅ፣ አስቸጋሪ ላይ ነው አሁን። አዎ ትክክል እንዴ ኦፍ ኮርስ ግድ ነው። አይ ጎበዝ ነህ እሰጥሻለሁ እያልክ አለማታለልህ በራሱ በጣም ጎበዝ ነህ። ላ ኧረ እንደዛ አታድርግ። መቼም ከዚህ በኋላም ያው ካለው ነገር አንጻር እንጂ አንተም ሰፖርቲንግ ከፈለክ ማድረጋችን አይቀርም። እንደ ሚዲያ ሰው ተረድተኛል። አመሰግናለሁ ወንድሜ፣ እግዚአብሔር ያክብርልኝ። እሺ እኔ ነገ ወይ መልሼ ልደውልልህ ላንተ። እሺ አመሰግናለሁ። አለው ገንፎ እህል አልገሽ ነው። እሺ አዎ ትክክል። ኧረ እረዳለሁ ማርያምን። እሷ ተረድተኛል። ስታለቅስ እዚህ መታ እኛ አይ ኖ ግን እሷ ገብቷል ካለው ነገር አንጻር ነው እኛን ሰፖርት የፈለገችው። ደጋግማ ስትጽፍ ነው ችግር ላይ እንዳለች ሲነግሩን ነው። አይ ብር አለኝ ስትል ያው መቼም አንተ ትሻላለህ ከማለት ነው ወደ አንተ የደወልነው እንጂ እንደዚህ አይነት ኬዝ መኖሩንም ያላወቅኩም። ይቅርታ አድርግልኝ። አንተንም ሰፖርት ምንም ችግር የለም ወንድም፣ ምንም ችግር እላታለሁ። እሺ በአምናለሁ። እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። እሺ ነገ መልሼ እደውላለሁ። እሺ አመሰግናለሁ ወንድም። እሺ ቴንኪው። አንቺ መሲ አላወቀሽም። ዲኔን አውቆኛል። ማሪዋ በጣም ይቅርታ። ዛሬም ላስተካክልላት እችላለሁ ብለን ነገ መልሰሽ ደውዪልኝ ብለን እንደውልለታለን። በቃ ሰታኛለች አካውንት እኔ ከነበረብኝ ችግር አንጻር እንጂ የእሷን ብር እንትን ለማለት ፈልጌ አይደለም። ራሱ አለብኝ ብር እና ቼክ ተመቶብኝ ነው ምናምን አለ። አዎ ያጋጥማል ምናምን ብለነዋል። ነገ አውሪ ብሏል። ነገ እናወራዋለን። ሳሪ እወድሻለሁ። እሺ ሪያንን ልሳልሽልም ጌታን በጣም ነው የምወድሽ። ተባረኪ መሲ ማርያም ነው። መሲ ደግሞ ቃል የለኝም ስላስገባሽ ነገሩን ስላላወቅኩት በጣም ተደናገረ። ጋይስ አላወቅኩትም። እኔ እሷ አስታወራ ከግማሽ ነው የገባው። ጋይስ መሲ ደግሞ መዘፍዘፊያ አምጡ እያለች እና እንትን ይልሻል። ነገ እናወራዋለሁ። እሺ አውርሽ ይኸውልሽ ሳራ እኔ አንቺን አምኜ እንጂ እሄድላታለሁ ምናምን አለ። በቃ ወይኔ እች ልጅ ደግሞ እናቴ ከአንቺ የድሮ ሬዲዮ ይሻላል። በቃ ነገ ተባልሽ፣ ነገ ጠብቂ። አሁን እዚህ ቁጭ ብሎ ሊያይ ይችላል። ልታጋቢው ነው። ውረጅ ነይ እንዴ! በስመ አብ ወሬንማ አንቺ አውሪው። በስመ አብ ወደንፈስ ነንስቶ አለ ቆሎ መጥቷል እኮ ለምለም ቆሎ መጥቷል። ኦኬ ምንድነው ያለችው አሁን? ካላስ ልትቀጥል ሆኖ ልትቀጥል ላፈተናል። በቃ ካላስ ይሰጣል። እሺ እንትና ምን አለች? እሺ መሲ ቤቲ ካን ድረስ አላወሩኝም።
እሺ አውሪያት ደውይላት